ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መንግስት የሀገሪቱ ኢኮኖሚያዊ አፈጻጸም ከታሰበው በላይ ጠንካራ መሆኑን አስታወቀ። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር ማክሰኞ ጥር 12 ቀን 2018 ዓ.ም በጋራ ባወጡት መግለጫ ምንም እንኳን ዓለም አቀፋዊና ቀጠናዊ ተግዳሮት ቢኖርም የኢትዮጵያ ኢኮኖሚያዊ አፈጻጸም ቀደም ሲል ከታሰበው በላይ ጠንካራ መሆኑን አስታወቀ። በሁሉም የአፈጻጸም መስፈርት መለኪያዎች የታቀዱት መሳካታቸውንና የተሻለ ውጤት መመዝገቡንም ገልጸዋል። አራተኛው የአገር በቀል ኢኮኖሚ ሪፎርም አጀንዳዎች ግምገማ በስኬት መጠናቀቁን አስመልክቶም የዓለም የገንዘብ ድርጅት (IMF) $261 ሚሊዮን በተጨማሪ የፋይናንስ ድጋፍ ማድረጉ በመግለጫው ተመልክቷል። መንግስትና IMF ባደረጉት ስምምነት መሰረት አጠቃላይ ድጋፉ $2.18 ሚሊዮን መድረሱ በጋራ መግለጫው ተጠቁሟል። በአሁኑ ጊዜ የኢትዮጵያ ኢኮኖሚ ከዚህ ቀደም ያልታዩ ውጤቶች የታዩበት መሆኑን በማስታወቅ በተለይም ጠንካራና ዘላቂነት ያለው እድገት፣ ፈጣን የሆነ የዋጋ ግሽበት መቀነስ፣ የተሻለ የፊስካል ዲስፕሊን እና የተጠናከረ የውጭ ምንዛሪ ክምችት ማስመዝገብ መቻሉን ጠቅሷል። ከላይ ከተጠቀሱት አመርቂ ውጤቶች የአጭር ጊዜ ውጤት ላይ ሳይሆን መንግስት ለማክሮ ኢኮኖሚ መረጋጋት ውጥነት ያለው ሪፎርም በፖሊሲ አማራጮች ብሔራዊ ባለቤትነት ቁርጠኛና ትጋት ማሳየቱ መግለጫ መሆናቸውም ተገልጿል። በውጭ ምንዛሬ ገበያ ሪፎርም የተገኘው እርምጃ ሲያመላክትም ግልጽ ወደ ሆነ የውጭ ምንዛሬ የጨረታ አሰራርና ወደ ነፃ ገበያ ስርዓት የሚደረገው ጉዞ በራስ መተማመንን በመጨመር ኤክስፖርት ተወዳዳሪነት ማሳደጉን፣ የግሉን ዘርፍ የስራ እንቅስቃሴ ማገዙ በመግለጫው ተዘርዝሯል። የመንግስት ወጪ በጥንቃቄ እየተመራ ለኢንቨስትመንትና ለማህበራዊ ጥበቃ ፕሮግራሞች እንዲውል ሲደረግ፣ በፊስካል በኩል ደግሞ በግብር ፖሊሲና አስተዳደር ሪፎርም በመታገዝ የገቢ ማሰባሰብ ስራው በከፍተኛ መጠን መጨመሩን የብሔራዊ ባንክና የገንዘብ ሚኒስቴር መግለጫ አብራርቷል። መንግስት የፋይናንስ ዘርፉ ሪፎርም በማስቀጠል የሞኔታሪ ፖሊሲውን እንደሚያዘምን፣ የባንክ ኢንዱስትሪው ቁጥጥር እንደሚያጠናክር፣ የብሔራዊ ባንክ ራስ ገዝነትና አቅም እንደሚያጎለብት በመግለጫው ተመልክቷል። ሪፎርሙን ለአካታችነትና ችግር ለማይበግረው እድገት መሳካት በጥልቀት በመተግበር የማክሮ ኢኮኖሚ መረጋጋቱን ወደ ስራ ዕድል ፈጠራ፣ ወደ ግል ኢንቨስትመንት፣ ወደ ገቢ ማሳደግ ትኩረት እንደሚያደርግ መንግስት ዓላማው መሆኑንም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።